ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዛሬው እንግዲህ በዕለተ አርብ በቀኑ መረጃችን ከትላንትናው በኋላ ዳግም ተገናኝተናል። መረጃዎች እንግዲህ በርካታዎች ናቸው። እነዚህ መረጃዎች ደግሞ እያሰባሰበ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተገኝቷል። እንግዲህ ዓለማችን በተለያየ ውጥንቅጥና ውዝግቦች ተሞልታለች። በየጊዜው በየቀኑ አዳዲስ መረጃዎች ናቸው እየወጡ ያሉት። እነዛ መረጃዎች ደግሞ ለኛ የማንቂያ ደወሎች ናቸውና እንግዲህ ባንክሩ እንድታደምጡንም ከወዲሁ እናሳስባለን። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ቀደም ሲል እንደተናገርኩት የዓለማችን ወቅታዊ ጉዳይ በብዙ መልኩ እየተገለጸ ይገኛል። አንዴ በተፈጥሮ አደጋ፣ በኢኮኖሚ ውጥንቅጥ፣ እንዲሁም ደግሞ ፖለቲካዊ ቀውሶች፣ በማህበራዊም ቀውስም ጭምር ዓለማችንም አገራችንም ጨምሮ እየተናጡ ይገኛሉ። ይሁንና እንግዲህ እነዚህ መረጃዎች ለኛ የማንቂያ ደወል ብቻ ሳይሆን ማስጠንቀቂያም ጭምር ስለሆኑ የምንሰማቸውን ነገሮች በጥንቃቄ እየሰማን ከራሳችን ጋር በማዋሃድ እንግዲህ መንፈሳዊ ሕይወታችን እንድንጠብቅ እንመክራለን። መስመር ላይ እንግዲህ ፓስተር ተገኝቷል፣ መረጃውን ያቀብለናል። በቅድሚያ ሰላምታ ላቅርብ። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። እስኪ እንግዲህ መረጃ ሰብሰብ አድርገሃል። ከዛ ውስጥ እንግዲህ አንተ ለአድማጮች ይመጠናሉ ያልኩን ነው እንግዲህ ልታቀርብልን ያለው። እስኪ ማቅረብ ይቻላል። እንግዲህ ምንድነው መሰለህ በዓለም ላይ ጦርነት አባዜ አሁን ያለው የሌላ ሀያላን ውድድርና መፋጠጥ በጣም እየጨመረ ነው የመጣው። እንግዲህ በትናንትናው ዕለት ቻይናና ሩሲያ በጃፓንና በደቡብ ኮሪያ ክልል አካባቢ ማለት ነው ከፍተኛ ወታደራዊ የጦር ልምምድ አድርገዋል። 2 ቀን የፈጀ የጦር ልምምድ ነው። በትናንትናው ዕለት የተደረገው ልምምድ ደግሞ ይሄ ልምምድ በጀት ነው። በተዋጊ ጦር ጀቶች፣ ሁለት ተሸካሚ ጀቶች፣ የተለያዩ ጀቶች በጋራ የተደረገ የሁለቱ ሀገሮች ወታደራዊ አመራሮች የሚመሩት እና የሚያስተባበሩት በጋራ የሆነ ልምምድ ነበረ። እንግዲህ ይህ ለዓለም አቀፉ ማህበረሰብ ጩኸታቸውን አሰምተዋል። ጃፓንና ኮሪያ በተለይም 6 ተዋጊ ጀቶች የደቡብ ኮሪያን ድንበር ጥሰው መግባታቸው ከፍተኛ ስጋት ላይ ወድቀው ነበረ እና ነገር ግን ያው ምንም አይነት ጉዳት አላደረሱም። ጀቶቹ ምንም ጉዳት ሳያደርሱ ነው የወጡት። ነገር ግን ይሄ ልምምድ ዓለም አቀፍ ተቃውሞ ማለትም በተለይ አሜሪካንን በጣም አስቆጥቷታል። የሚገርም ነው ምልህ ልትቆጣ ትችላለች። እንደው ምናልባት አንድ መረጃ ሰምታል ብዬ አስባለሁና በትላንትናው ዕለት ይመስለኛል የአሜሪካ የጦር አውሮፕላኖች በቬንዙዌላ እና በአሜሪካ መካከል ያው ውዝግብ እንዳለ ይታወቃል። እንደዚሁ አሁን በተመሳሳዩ ቅኝት ቃኝተው ነው የወጡትና እንደው ጎራ ባይሌ ነው የዚህ ዓለም ጉዳይና እስኪ መረጃህን ቀጥል። እንግዲህ ሁለቱም ጋር የአሜሪካ የጦር ቤዞች አሉ፣ ከፍተኛ የሆኑ የጦር ቤዞች አሉ። የአሜሪካ የጦር ተሸካሚ ማለት የተዋጊ ጀት ተሸካሚ የጦር መርከቦችም በዛ ኤሪያ ላይ አሉ።
እንግዲህ ቻይናና ጃፓን ያደረጉት ልምምድ በጣም አስፈሪ እንደነበረ ነው ብዙዎች እየተናገሩ ያሉት። እንደውም አንዳንድ የጦር ተንታኞች የሚሉት ምንድነው ይህ ከፍተኛ የሆነ የስለላና የጦር ቅኝት ነው የሚል ነገር አለ። የሁለቱንም ሀገሮች እንደውም የደቡብ ኮሪያንና የጃፓንን የጦር አቅም የመፈተሽ ጉዳይ እንደሆነ ተናግረዋል። ነገር ግን አሜሪካ ማስጠንቀቂያ ትስጥ እንጂ ከማስጠንቀቂያ የዘለለ ነገር ያደረገችው ነገር ምንም እንደሌለ ነው የታወቀው። ምናልባት ይሄ አሁን በፓሲፊክ ቀጠና ላይ እነዚህ አይነት ልምምዶችና ግንኙነቶች ቅኝቶች ምናልባት አደጋ ሊፈጥሩ ይችላሉ የሚል ነገር አለ። ምክንያቱም ባለፈው ዘግበናል፣ ታስታውስ ከሆነ በዩካንግ ደሴት አካባቢ ሁለቱ ጃፓንና ቻይና በሚዋዘገቡበት አካባቢ የቻይና የጦር ጀቶች በረራ በማድረግ እንደውም የጃፓንን የጦር ጀቶች ሚሳኤል መተኮስ እንዳይችሉ በሳይበር አታክ ማለት ነው ፋየር ሲስተማቸውን የመቆለፍ ስራ ሰርተው እንደነበረ ይታወቃል። ይሄ ደግሞ የሁለቱ ልምምዶች በሁለቱ ሀገሮች ላይ ማተኮሩ ምናልባትም አንዳንድ የፖለቲካ ተንታኞች የሚሉት ምንድነው የፖለቲካ ወታደራዊ ተንታኞችም ያንን ሀሳብ ነው እየሰጡ ያሉት በተለያየ ሚዲያ የአሜሪካንን አቅም ለመበታተን የተደረገ ጥረት ይመስላል። እንዲሁም ደግሞ አሜሪካ አሁን ካለችበት እይታ ዋን ለመውሰድና አቅሟን ለመበታተን እየተሰራ ያለ ስራ ነው የሚሉም ነገሮች አሉ። ሌላው ደግሞ አሜሪካ የነዚህን ሁለት ለሀያል ሀገራትን አምና እንድትቀበል የሚያደርጉት የጋራ ጥረት ነው የሚሉም አሉ። እንግዲህ ይሄ ነገር በእርግጥ ወደፊት እኮ ምን መሰለህ ጦርነቱም አይቀር ነው። ለምሳሌ ከዚህ ፊት አንስተነው ይሆናል ቻይና በጃፓን የቆሰለች ነች። 50 ዓመት በላይ የቆየ ቂም አለ እና ያንን መበቀል የምትፈልግ ይመስላል አሁን ላይ አካሄዱ ሲታይ። ግን የሚገርም ደግሞ ሁለቱ ሀገሮች በንግድ የተሳሰሩ ናቸው። ነገር ግን አሁን ላይ ቻይና ከጃፓን የሚገቡ የአሳ ምርት ውጤቶችን ከልክላለች፣ ሙሉ ለሙሉ እንዳይገቡ ከልክላለች። ስለዚህ ይሄ ልምምድ በራሻና የቻይናን የጋራ ትብብርና ምን አይነት ጠንካራ ትብብር እንዳላቸው ለዓለም ያሳዩበት ነው። ወታደራዊ አቅማቸውንም የሚገልጹበትና የሚያሳዩበት ነው። ለሌላው ዓለም ደግሞ ስጋት ይፈጥራል። አሁን ላይ ምንድነው የሆነው መሰለህ? እነዚህ ጀቶች ገብተው ሲወጡ የሰሜን ኮሪያና የጃፓን ተዋጊ ጀቶች ተከትለዋቸው ነበረ እነዚህን ጀቶች። ነገር ግን ምንም አይነት ጥቃትና ጉዳት አልተፈጠረም። ነገር ግን አየህ በስተት እንኳን ቢሆን አንዲት ተኩስ ቢተኮስ ኖሮ ምን አይነት ትርምስ ይፈጠር እንደነበረ በዓለም ላይ መገመት ያዳግታል። ምክንያቱም አሁን ከነዛ ጀርባ አሜሪካ አለች። አሜሪካ የጦር ቤዞቿ አሉ። የነዛ የጦር ቤዞች ስራ ደግሞ የአሜሪካንን ጥቅም ብቻ ማስከበር ሳይሆን የጃፓንና የደቡብ ኮሪያ ሉዓላዊነት ማስከበርም ጭምር ነው ስራ የሚሰሩት። ስለዚህ ይሄ ነገር በጣም አደገኛ የሆነ እንደመጣ የሚያመለክት ነውና አለርት ነው። ምክንያቱም ዝም ብለህ አይደለም ልምምድ የምታደርገው። ነገር ግን ቻይናና ሩሲያ በጋራ በሰጡት መግለጫ እኛ የ2025ን መደበኛ ልምምድ ነው እንጂ ያደረግነው የትኛውንም ሀገር የመጉዳትም ሆነ የመውረር ፍላጎት የለንም። ልምምዳችን ግን ባቀድነውና ባሰብነው ልክ በተዘጋጀው መልክ አድርገነዋል። ወደፊትም እንደዚህ አይነት ልምምዶችን ከአየር፣ ከባህር፣ ከእግረኛ የተደራጀ ልምምዶችን እናደርጋለን የሚል ነገር አንስተዋል። ይህ ማለት እንግዲህ አንድ ቀን ያው የመሰለቃቀጡ ጉዳይ ይመጣል ማለት ነው።
ስለዚህ የስነ ልቦናም መፈታተሽም ጭምር ነው። አዎ ብዙ ጊዜ ምን መሰለህ ወታደራዊ ልምምዶች ቅንጅትን ለመፍጠር ነው። ወታደራዊ ቅንጅትን ለምሳሌ በማጥቃት ጊዜ ሊሆን ይችላል፣ በመከላከል ጊዜ ሊሆን ይችላል፣ አንድ የተፈለገ ስፍራ ለመውረር በምትነሳበት ጊዜ ሊሆን ይችላል። የጋራ የተቀናጀ የተዋቀረ እዝ ኖሮህ በአንድ እዝ የሁለት ሀገር ወታደራዊ መርከቦች ሊሆኑ ይችላሉ፣ ወታደራዊ ጀቶች ሊሆኑ ይችላሉ፣ ወታደራዊ ሰራዊቶች ሊሆኑ ይችላሉ። የሚመሩበትንና ድል የሚቀዳጁበትን መንገድ ለማመልከት የጋራ ልምምዶች ይደረጋሉ። ይሄ ግን ልምምድ በጣም ጠንካራ ልምምድ እንደነበረና ቀጠናው በእነዚህ 2 ቀን ለተወሰነ ሰዓታቶችም ቢሆኑ ከ8 ሰዓት በላይ ነው ልምምዱ በየቀኑ የነበረው። የመረበሽ ነገር ነበረ፣ ቀጠናው ላይ የመረበሽ ነገር ነበረ። እንግዲህ ወደፊት ምንድን ነው የሚመጣው የሚለውን ነገር ፓሲፊክ ላይ አሁን ለምሳሌ ቻይና ታይዋንም መውረሯ የማይቀር ነው። ሌላም ፍጥጫ አለ ከአሜሪካ ጋር። እሱን እስቲ ምናልባት በዛሬው ምሽት ፕሮግራማችን ይዘነው ልንመጣ እንችላለን። በጣም ከፍተኛ የሆነ ፍጥጫ አለ በቻይና እና በአሜሪካ መካከል። አሁን ያ ስጋት ምን አይነት ስጋት ነው የሚለው ነገር ትናንት ታስታውስ ከሆነ ቀን ላይ አሜሪካ አሁን ትልቁ ትግሏ ሩሲያን ወዳጅ በማድረግ ሚዛን የመጠበቅ ስራ ለመስራት ነው እየሄደችበት ያለችው እና ያ ሚዛን ለመጠበቅ የምትሄድበት መንገድ ቀላል ነው ብዬ አላስብም። ምክንያቱም አሁን ላይ የሁለቱ ቅንጅት በጣም ከባድ ነው። የሁለቱ ቅንጅት በጣም ጠንካራ ቅንጅት ነው። በኢኮኖሚም እየተሳሰሩ ነው፣ በወታደራዊም ነገር እየተሳሰሩ ነው። እንግዲህ ቻይና በኢኮኖሚ በጣም ርቃ እየሄደች ነው ያለችው። ሩሲያ ደግሞ በወታደራዊ ቴክኖሎጂ በጣም እየራቀች ነው የሄደችው። በተለይ የክፉ ቀን ወዳጅም ናት። አዎ። እና እንደዛ ስለሆነ ያ ነገር መቼም ቀላል ነው ብዬ አላስብም። ግን ዓለማችን ላይ መቼ ምን አይነት ፍንዳታ እንደሚፈነዳ አይታወቅም። ሁሉ ቦታ ላይ ልክ ያጎጠቆጠ ስላለ አይደለ እንደ ቡጉንጅ አጎጥቁጦ እየጠበቀ ያለ ነገር ነው ያለው። ሊፈነዳ እንግዲህ ለዚህ መጸለይ ነው መፍትሄው። አንዳንድ ጊዜ እንደዚህ አይነት ነገር ስንዘግብ የዘመን መጨረሻ ምልክቶች እንደሆኑ ቅዱሳን እህቶቻችን ወንድሞቻችንም እንዲያውቁ ያስፈልጋል። እንግዲህ ምልክቱ ይሄ ነው። የዘመን መጨረሻ ምልክቶች እነዚህ ናቸው። ጌታ ኢየሱስ ክርስቶስ የተናገረው የእግዚአብሔር ቃል የሚለን ወንጌላችን የሚለን መጽሐፉ የሚለን እውነት እንደሆነ አመልካች ነው ለማለት ነው። እንግዲህ ለዛሬ ቀን ያለኝ መልእክት ይህንን ይመስላል። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችን አቅማችሁ በሚችል መጠን እንደ እግዚአብሔር ጸጋ በረዳችሁ ከጎናችን ቁሙ እንላለን። መልካም ቀን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ ነገሮች ሁሉ ወደ ፍጻሜ ያመሩ እንደሆነ አመላካች የሆነ መረጃ ነው የሰጠህን። እንዳልከውም ጌታ ኢየሱስ በተናገረው መሰረት ለምን ዘመንን አትመረምሩም ያለ ነው እንግዲህ ራሱ ጌታ ኢየሱስ ክርስቶስ ነው። የኛ ፋንታ ምንድነው? ዘመንን እየመረመርን በማስተዋል ፍጻሜውንም እያስተዋልን ወደ ጥግ ወይም ደግሞ ወደ ጌታ ኢየሱስ የመምጣቱ ጉዞ ወደዛ እንድናመራ የሚያመላክትም መረጃ ነው እንግዲህ የሰጠህን። ስለዚህ እኛ ደግሞ መልሰን ደግሞ ለአድማጮች ይህንኑ መልእክት አጽንኦት ሰጥተን እንግዲህ እንዘጋጅ፣ መቅረዞቻችንን ሙላ በማለት የዛሬው የአርብ የቀኑን መረጃ እንደመደማለን። በምሽቱ ደግሞ እንደዚሁ በአዳዲስ መረጃዎች ተመልሰን እንመጣለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።